በኢትዮጵያ አቋምና ወቅታዊ ውሳኔ የተደናገጡትና የተሸበሩት ፕሬዝዳንት ኢሳያስ አፈወርቂ ትላንትና ጠዋት ላይ ወደ ካይሮ ማምራታቸው ተሰምቷል። በሌላ በኩል ወደ ግብፅ እንዳይሄዱ የተከለከሉት ፕሬዝዳንት ሐሰን ሼክ መሐሙድ ወደ ጅቡቲ ዋና ከተማ ጅቡቲ ሲቲ በተመሳሳይ ሰዓት ከአንድ ቀን በፊት ማምራታቸው ተሰምቷል። ይህ ጉዳይ እንዴት ሊገናኝ ቻለ የሚለውም አነጋጋሪ የሆነ መጥቷል። በተለይም አሁን ላይ ኢትዮጵያ የጠየቀችው የቀይ ባህር በር ጥያቄና በቀጠናው እየተፈጠረ ያለው አዲስ የኃይል አሰላለፍ ሽማግሌ የሆኑ አዛውንት መሪዎች እንዲሸኙ ያደረገ ሲሆን፣ በሌላ በኩል አቋማቸው ያለየ መሪዎች ደግሞ መሃል ሰፋሪ ሆነው እንዲቀሩ እያደረገ ነው። በመጨረሻም ውጤቱ አስገራሚ ሊሆን እንደሚችልም እየተገመተ ይገኛል። እንደዚሁም የሶማሊያው ጠቅላይ ሚኒስተር አሁን ላይ ከስዊድን መንግስት ግማሽ ቢሊዮን ዶላር የሚጠጋ ገንዘብ በሙስና ስለመቀበላቸው የሚያሳይ አዲስ መረጃ ወጥቷል። ይህንንም አስመልክቶ አዲስ መረጃ አለን። እንደዚሁም የሶማሊያና የጁባላንድ ጉዳይ አሁንም ፈታኝ እየሆነ ስለመቀጠሉ ተሰምቷል። የጁባላንዱ ፕሬዝዳንት አህመድ ማዶቤ የሶማሊያ መንግስትን መክሰሳቸው ተሰምቷል። ክሱም ለተባበሩት መንግስታት ድርጅት እንደገባ የሚያሳዩ መረጃዎች ወጥተዋል። በሌላ በኩል የኢትዮጵያ የበርበራ ወደብን ልትጠቀም መሆኗ በግልጽ ሲመላከት የቆየ ቢሆንም ከ3 ቀናት በፊት ግን የበርበራ ወደብ በግልጽ ሥራ መጀመሩ ተሰምቷል። ወደ ኢትዮጵያም የተለያዩ ጭነቶችን የያዙ ትልልቅ ተሽከርካሪዎች ወደ ኢትዮጵያ ድንበር ሲያቋርጡ ስለመታየታቸውም የሚያሳዩ መረጃዎች ወጥተዋል። እነኚህንና ሌሎች መረጃዎችን የምትሰሙበት የገበያ ሚዲያ ልዩ ጥንቅር ፕሮግራማችን አሁን ይጀምራል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ከላይ የሰማችኋቸውንና ሌሎች ተያይዘው የሚቀርቡ መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ የምትሰጡን አዲስ ሐሳብ፣ አስተያየት ወይም ሂስ ካለ ደግሞ በሐሳብ መስጫ ሳጥኑ በኩል እንድታጋሩን፣ እንደዚሁም አብራችሁ መስራት ለምትፈልጉ ደግሞ በስልክ ቁጥራችን በመደወል አሊያም በቴሌግራም አድራሻችን ወይም በኢሜል አድራሻችን ልታገኙን የምትችሉ መሆኑን እየጋበዝን ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በጅቡቲ አሁን ላይ የመፈንቅለ መንግስት ይከሰታል ተብሎ ስጋት እየተፈጠረ መሆኑ የሚታወቅ ነው። ይህንንም ተከትሎ ይህ እንቅስቃሴ በኢትዮጵያ የውጭ ገቢ ንግድ ላይ ከፍተኛ ችግር ሊፈጥር እንደሚችል ከሰሞኑ ሲዘገብ ቆይቷል። በተለይም ኢትዮጵያ 90 በመቶ የሚሆነውን የውጭ ገቢ ንግዷን በጅቡቲ ወደብ አማካኝነት የምታካሄድ ከመሆኗ ጋር ተያይዞ በጅቡቲ ያለው የፖለቲካ ነውጥ የሀገሪቱን የውጭ ገቢ ንግድ በአጠቃላይ ኢኮኖሚውን አደጋ ላይ ሊጥለው እንደሚችል ሲሰጋ ስለቆየ በዚህም ምክንያት የኢትዮጵያ መንግስት ፈጣንና አዲስ ውሳኔን ማስተላለፉን ተሰምቷል። ይህም ውሳኔ የበርበራ ወደብን በቀጥታ ወደ ሥራ ማስገባት ሲሆን ከሰሞኑ የበርበራ ወደብ ወደ ሥራ የሚገባበትን ሁኔታና የሀገርነት ጉዳዩን እንደዚሁም ከኢትዮጵያ ጋር ያለውን ቀጠናዊ ትስስርን ብሎም ኢኮኖሚያዊና ሌሎች ከቀጠናዊ ደህንነትና የጸጥታ ጉዳይ ጋር በተገናኘ ስምምነትን ተፈራርመው ከአዲስ አበባ ወደ ሶማሌላንድ ሀርጌሳ የተመለሱት የሶማሌላንዱ የአሁኑ ፕሬዝዳንት አብዱራህማን ኢሮ ከሰሞኑ የበርበራ ወደብ ክፍት መሆኑንና ሁሉም ነገር ተዘጋጅቶ እንደሚገኝ ገልጸው ነበር። ይህንንም ተከትሎ የኢትዮጵያ መንግስት ውሳኔ እንደሚጠበቅ ያስታወቁት ፕሬዝዳንቱ የኢትዮጵያ መንግስት ፈቃደኛ ከሆነ የበርበራ ወደብ ሁሉንም አይነት አገልግሎት ለመስጠት ክፍት ነው ሲሉ መናገራቸው ይታወሳል። ታዲያ የኢትዮጵያ መንግስት በሶማሊያ በኩል እየመጣበት ያለውን ጫና በመቋቋም እስካሁን ከሶማሌላንድ ጋር ያለውን ግንኙነት በማጠናከር የገፋበት መሆኑ የሚታወቅ ሲሆን
ይህንንም ተከትሎ ከሰሞኑ አዲስ ውሳኔን እንዲያስተላልፍ የተፈጠረውን ክስተት መሰረት አድርጎ የተሰሙ መረጃዎች የኢትዮጵያ መንግስት የውጭ ገቢ ንግዱን ከጅቡቲ ወደብ በተጨማሪ በቀጥታ ከሌሎቹ በአካባቢው ከሚገኙ አማራጭ ወደቦች በጣም ቅናሽ የፖርት ኪራይና ሌሎች የትራንስፖርት ወጪዎችን በመጠኑ የሚያስወጣውን የበርበራ ወደብን በአዲስ አማራጭነት ከ3 ቀን በፊት መጠቀም ስለመጀመሩ የወጡ መረጃዎች አመላክተዋል። በተለይም ይህ ውሳኔ ኢትዮጵያ አማራጭ ወደብ እንዳላት ያገናዘበ ሲሆን፣ በሌላ በኩል ይህ ውሳኔ በጅቡቲ አሁን ላይ እየተቀጣጠለ የመጣውን የውስጥ የፖለቲካ ጡዘትን መሰረት በማድረግ የኢትዮጵያ የውጭ ገቢ ንግድ ችግር እንዳይገጥመው ታሳቢ በማድረግ እንደሆነም ተሰምቷል። ከዚህ ቀደም የተለያዩ መረጃዎች ሲወጡበት የነበረው የጅቡቲ መንግስት አሁን ላይ ወደ ቀጥታ የመፈንቅለ መንግስት እንቅስቃሴ ውስጥ የገቡ ቡድኖችን ወደ ማስታመሙና ሕግን ወደ ማስከበሩ ሂደት እየተንቀሳቀሰ መሆኑን ተከትሎ የውጭ ገቢ ንግዱ ላይ አደጋ እንደሚጥል ታምኗል። በዚህም ኢትዮጵያ ከሰሞኑ የበርበራ ወደብን ለተለያዩ አገልግሎት ለመጠቀም በሚል ከዚህ ቀደም ከተባበሩት አረብ ኤሚሬትስ ወደብ አልሚ ድርጅት ዲፒ ወርልድ እና ከሶማሌላንድ ግዛት መንግስት ጋር በተፈራረመችው ስምምነት መሰረት አሁን ላይ ወደቡን በገሃድ የመጠቀሙን ስርዓት መጀመሯ ተገልጿል። በዚህም ከሰሞኑ አዳዲስ ጭነትን የጫኑና በአይነታቸው የተለዩ ትልቅ ተሳቢ መኪኖች የኢትዮ ሶማሌላንድ ድንበርን አቋርጠው ወደ ኢትዮጵያ ጭነትን ጭነው ሲገቡ መታየታቸው ተሰምቷል። ይህም ለኢትዮጵያ ትልቅ ብስራት ሲሆን፣ በሌላ በኩል ለጅቡቲ ትልቅ ስጋትን ፈጥሯል ተብሏል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ይህንንም ተከትሎ ከሶማሊያው አቻቸው ከፕሬዝዳንት ሐሰን ሼክ መሐሙድ ጋር ለመምከር ሮብ ዕለት ረፋድ ላይ ፕሬዝዳንት ሐሰን ሼክ መሐሙድ ወደ ጅቡቲ እንዲመጡ ግብዣ አድርገውላቸው ፕሬዝዳንቱም ጅቡቲ መግባታቸው ተሰምቷል። በዚህም በሁለቱ አገራት መካከል ያለውን ግንኙነት የማጠናከርና በቀጠናው ላይ እየተከሰተ ያለውን አዲስ የኃይል አስተላለፍ ስርዓትን የቃኘ ጥብቅ ውይይት ስለማድረጋቸውም ተሰምቷል። በተመሳሳይ በትላንትናው ዕለት ረፋድ ላይ ወደ ግብፅ ካይሮ ያመሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በሱዳኑ ግጭትና በሁለቱ ውሃዎች ማለትም በአባይ ውሃና በቀይ ባህር ዙሪያ ጥብቅ ውይይትን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ማድረጋቸው የተሰማ ሲሆን፣ ጥያቄያቸውም በግብፁ ፕሬዝዳንት አብዱልፈታህ አልሲሲ ዘንድ ተቀባይነት ስለማግኘቱ ተሰምቷል። በተለይም ይህ ጉዳይ እንዴት ተገጣጠመ የሚለው ነገር አሁን ላይ አነጋጋሪ የሆነ ስለመምጣቱ የተነገረ ሲሆን፣ ፕሬዝዳንት ሐሰን ሼክ መሐሙድ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በፓርላማ ያሰሙትን ንግግር ተከትሎ ወዲያውኑ ወደ ጅቡቲ የመግባታቸው ጉዳይ አነጋጋሪ እንዲሆን አድርጎታል። በሌላ በኩል ኢትዮጵያ የባህር በር እንዳታገኝ በሚስጥር ስታሴር የነበረችው ጅቡቲ አሁን ላይ በተፈጠረባት የውስጥ ፖለቲካ ችግር ምክንያት ቀጠናው እየታመሰ እንደሆነ የተገለጸ ሲሆን፣ በዚህም ከፍተኛ የወደብ ገቢ እንደምታጣ የተገመተ ሲሆን፣ በሌላ በኩል ይህ ያሰጋቸው ፕሬዝዳንት ኢስማኤል ኡመር ጊሌ ከሶማሊያው አቻቸው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በመጣመር በኢትዮጵያ ላይ ሲደውልቱ መዋላቸው ተሰምቷል። ይሁንና ግን እስካሁን በወጡ መረጃዎች በይፋ የተሰጠ መግለጫ እንደሌለ ነው። የሶማሊያ 25ኛ ሶስተኛ ሪፐብሊክን መሰረት በማድረግ ከዚህ ቀደም ከ25 ዓመት በፊት በጅቡቲ ተደረገ የተባለውን የሶማሊያ አንድነትን ለማምጣት ዓላማ ያደረገውን ውይይት መሰረት በማድረግ ይህ ውይይት የተጀመረበትን 25ኛ ዓመት ለማክበር በሚል በጅቡቲ ሙዚየም ውስጥ የተዘጋጀው ኮንፈረንስ ላይ እንዲገኙ በሚል ግብዣ የተደረገላቸው ፕሬዝዳንት ሐሰን ሼክ መሐሙድ በጅቡቲ ስለመከሰታቸው ተሰምቷል። በዚህም የተለያዩ ውይይቶችን መደረጋቸው የተነገረ ሲሆን፣ በተለይም ፕሬዝዳንት ሐሰን ሼክ መሐሙድና ፕሬዝዳንት ኢስማኤል ኡመር ጊሌ ስለ ባህር በሩ ጉዳይና ስለ ወደቡ ጉዳይ በተለይም ኢትዮጵያ የበርበራ ወደብን እንደ አዲስ መጠቀም መጀመሯ ጉዳዩ የበለጠ ትኩረት ተሰጥቶት እንዲወያዩበት ያደረገ ስለመሆኑም ተሰምቷል። ይሁንና ግን ሁለቱ መሪዎች አሁን ላይ ምን እንደተወያዩ በሚመለከት ከቪላ ሶማሊያም ሆነ ከጅቡቲ መንግስት በኩል የወጣ ግልጽ መግለጫ እንደሌለ ጋሮዌ ኦንላይን ዘግቧል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ የሰጡትን ግልጽ ማብራሪያና የተለያዩ ምስጢር ያዘለ መግለጫቸውን ተከትሎ ከፍተኛ ስጋት ውስጥ የወደቁትና የተሸበሩት የሻዕቢያው መሪና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ረፋድ ላይ ካይሮ ግብፅ መግባታቸው ተሰምቷል። በዚህም በግብፅ ቆይታቸው ከፕሬዝዳንት አብዱልፈታህ አልሲሲ ጋር
በሶስት ዋና ዋና አንኳር ቀጠናዊ እንደዚሁም የውስጥ ጉዳዮች ውይይት ማድረጋቸው የተሰማ ሲሆን ቀዳሚው አጀንዳቸው ኢትዮጵያና ሱዳን እንደነበሩም ተሰምቷል። በኢትዮጵያ ጉዳይ በተለይም በአባይ ውሃና የቀይ ባህር በር ጉዳይን በሚመለከት በስፋት ስለመወያየታቸው የተገለጸ ሲሆን በሌላ በኩል በሱዳን ያለውን ሁኔታ በሚመለከት ባደረጉት ውይይት የጄኔራል መሐመድ ሐምደን ደጋሎ ጦር በኤርትራ መንግስት ላይ የዛተውን ዛቻ በሚመለከት ፕሬዝደንቱ ስጋት ውስጥ እንደወደቁና ለዚህም ለአልቡርሃን መንግስት አስፈላጊውን ድጋፍን በማድረግ የጄኔራል መሐመድ ሐምደን ደጋሎ ጦር እስከ መጨረሻው ለማስወገድና ሱዳን በአልቡርሃን መንግስት ጦር እንድትመራ ለማድረግ መግባባት ላይ ስለመድረሳቸው ተሰምቷል። በዚህም ኤርትራና ግብፅ ለአልቡርሃን መንግስት አስፈላጊውን የሰው ኃይልና ሌሎች የመሳሪያ ድጋፍን ጨምሮ አስፈላጊ የሚባሉ ከውጭ የሚገቡ የተለያዩ አካላት ለአልቡርሃን መንግስት የሚያቀርቡትን ድጋፍ በተለይም ከሁቲ አማጽያንና ከኢራን መንግስት በኩል ለኤርትራና ለግብፅ ብሎም ለሱዳን የሚቀርቡ ድጋፎችን በሚመለከት በስፋት ውይይት ስለማድረጋቸው ተሰምቷል። በዚህም ፕሬዝደንት ኢሳያስ አፈወርቂ በምጽዋና በኤርትራ ድብቅ በሆኑ አካባቢዎች ወደ ሱዳንና ወደ ሌሎች አካባቢዎች የሚገቡ መሳሪያዎችን እያራገፉ መሆናቸው የተገለጸ ሲሆን ይህንን ተከትሎም አሁን ላይ በቀጠናው ያለውን ጡዘት ሊያራግብ አሊያም ወደ ባሰ የጦፈ ጡዘት ውስጥ ሊያስገባው ይችላል የተባለውን ውሳኔ ስለመወሰናቸው ከዛ ከካይሮ የወጡ መረጃዎች አመላክተዋል ተብሏል። በተለይም ይህንን ጉዳይ አሁን ላይ እየዘገቡ ያሉ የሚዲያ አውታሮች እንዳመላከቱትም ፕሬዝደንት አብዱል ፈታህ አልሲሲ በእጃቸው ያለው የመጫወቻ ካርድ የመጨረሻ የሚባለው በሱዳንና በኤርትራ በኩል ኢትዮጵያን ለመውጋት የማሰቡ ጉዳይ ከመሆኑ ጋር ተያይዞ አሁን ላይ ጦራቸውን ጭምር ወደ ሱዳን ሊያዘምቱ የሚችሉበት ሁኔታ እንዳለም የወጡ ፍንጮች አመላክተዋል። በሌላ በኩል ፕሬዝደንት ኢሳያስ አፈወርቂ ኢትዮጵያ ግልጽ ልትወረን ተዘጋጅታለች በሚል ከፕሬዝደንት አብዱል ፈታህ አልሲሲ ድጋፍ እንዲደረግላቸው ጥያቄ ማቅረባቸው የተሰማ ሲሆን በጥያቄው መሰረትም አብዱል ፈታህ አልሲሲ ግብፅ ማንኛውንም ድጋፍ ለማድረግና የኤርትራን ግዛታዊ አንድነት ለማስጠበቅ ብሎም በሀገር ውስጥ የሚሰሩ የተለያዩ የልማትና ኢንቨስትመንት ስራዎች ላይ እንደዚሁም በባህልና በታሪክ ዙሪያ አብረው ለመስራት በትብብር አብረው እንደሚቆሙ ማረጋገጫ ስለመስጠታቸውም የወጡ መረጃዎች አመላክተዋል። በተለይም የቀይ ባህር በርን ጉዳይ በሚመለከት ከዚህ ቀደም ጅቡቲ ያቀረበችውን ጥያቄ መሰረት በማድረግ የኤርትራው ፕሬዝደንት ኢሳያስ አፈወርቂ የግብፁ ፕሬዝደንት አብዱል ፈታህ አልሲሲና የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ወደ ቀይ ባህር ቀጠና መቀላቀል የሚችለው የቀይ ባህር ቀጠና አሊያም የቀይ ባህር ዳርቻ አገር የሆነ ብቻ ነው ሲሉ በኢትዮጵያ ላይ አቋም ስለመያዛቸው የሚታወስ ነው። ይህንንም ተከትሎ አሁንም ድረስ የዘለቀው ይህ አቋም በተለይም በፕሬዝደንት ሐሰን ሼክ መሐሙድ አቋም ቀያያሪነት ምክንያት እስካሁን ወጥነቱ ሳይታወቅ አካሄዱም በግልጽ ሳይለይ መቆየቱ ታውቋል። ይሁንና ግን አሁን ላይ ፕሬዝደንት ሐሰን ሼክ መሐሙድ ኢትዮጵያ የበርበራ ወደብን በግልጽ መጠቀም መጀመሯን ተከትሎ አሰላለፋቸውን ከዚሁ ቡድን ጋር ሊያደርጉ እንደሚችል ከወዲሁ ተገምቷል። በተለይም ፕሬዝደንት ሐሰን ሼክ መሐሙድ ከፕሬዝደንት ኢስማኤል ኡመር ጊሌ ጋር የተወያዩባቸው አጀንዳዎች ግብፅ ከፕሬዝደንት ኢሳያስ አፈወርቂ ጋር በካይሮ ትላንትና የመከረችው ተመሳሳይ ይዘት ያለው ሊሆን እንደሚችል ከወዲሁ ተጠቁሟል። አሁን ላይ በቀጠናው አዳዲስ የኃይል አስተላለፍ ስርዓቶች እየታዩ ሲሆን በተለይም ኢትዮጵያ አሁን ላይ አቋሟን በግልጽ ማመላከቷ ለቀጠናው ትኩሳት መጨመር እንደ ምክንያትነት እየተወሰደ ስለመሆኑም መረጃዎች አመላክተዋል። በሌላ በኩል ስዊድን 28 ወንጀለኛ ያለቻቸውን የሶማሊያ ዜግነት ያላቸውን ዜጎች ወደ ሶማሊያ ዲፖርት ለማድረግ በሚል $517,000 ለሶማሊያው ጠቅላይ ሚኒስተር በድብቅ መስጠቷ ተሰምቷል። ይህንንም ተከትሎ በሀገሪቱ ፓርላማ ከፍተኛ ቁጣ መቀስቀሱ የተነገረ ሲሆን በተለይም የቀኝ ዘመምና የግራ ዘመም የሚባሉት የሶሻል ዲሞክራት ፓርቲዎች አሁን ላይ መተናነቃቸው ተሰምቷል። በሌላ በኩል ገንዘቡ በሙስናን የተሰጠው በሚልም የሶማሊያው ጠቅላይ ሚኒስተርና ቤተሰቦቻቸው እንደዚሁም የቅርብ የሥራ አመራሮች መካፈላቸው ተነግሯል። ይህንንም ተከትሎ በሶማሊያ አዲስ የሙስና ምርመራ እንዲደረግ ተገለጸ ሲሆን በሌላ በኩል እየወጡ ያሉ መረጃዎች እንዳመላከቱት ሶማሊያ ዜጎቹን ከዚህ ቀደም አልቀበልም ማለቷን ተከትሎ የስዊድን መንግስት ለማባበያ በሚል በዓለም አቀፉ የኢሚግሬሽን ኤጀንሲ ወይም IOM አማካኝነት ገንዘቡን ለሶማሊያው ጠቅላይ ሚኒስተር አሳልፎ ስለመስጠቱ የወጡ መረጃዎች አመላክተዋል። ከዚህ ቀደም ሐሰን ሼክ መሐሙድ የአሜሪካ መንግስት
አልሸባብንና ሌሎች ዓለም አቀፍ የሽብር ቡድኖችን ከሶማሊያ ጠራርጎ ለማጥፋት በሚል የሚመድበውን በጀት ለራሱ ጥቅም በማዋል ወደ ራሱ ኪስ ሲከት መሰንበቱን የሚያሳይ አዲስ መረጃን አውጥቶ እንደነበርም ይታወሳል። ይህንንም መረጃ ተከትሎ የአሜሪካ ኮንግረስ ምክር ቤት በሶማሊያ ላይ አዲስ አቋም መያዙ የተነገረ ሲሆን ከሰሞኑ በፕሬዝደንቱና በጠቅላይ ሚኒስትሩ ላይም ምርመራ ሊደረግ እንደሆነም ተመላክቷል። አሁን ላይ የወጣው ስዊድን ለሶማሊያ ባለስልጣናት ሰጠች የተባለው ከግማሽ ቢሊዮን ዶላር በላይ ገንዘብ የሲአይኤን መረጃ ዋቢ በማድረግ ከዚህ ቀደም የወጣውን የሙስና ቅሌትን መሰረት በማድረግ የሀገሪቱ ፕሬዝደንት ከስልጣን ሊነሱ የሚችሉበት አሊያም ከፍተኛ ክስ እንዲሁም የእስር እርምጃም ሊፈጸምባቸው የሚችልበት ሁኔታ በቅርቡ ሊታይ እንደሚችልም ተመላክቷል። ይህንን መረጃ ዋቢ በማድረግም በሀገሪቱ የተለያዩ አካባቢዎች የሚንቀሳቀሱ የተቃዋሚ ፓርቲ አመራሮች የሶማሊያ መንግስት ሀገሪቱን ለመናድና የውጭ መንግስታት መጫወቻ ለማድረግ እየሰራ ነውም ሲሉ ከሰሞኑ በሀገሪቱ የተደረገውን የህገ መንግስት ማሻሻያ ዋቢ በማድረግ ትችት ማቅረባቸው ተሰምቷል። በመጨረሻም በዲያስፖራው ኮሚኒቲ ዘንድ ኢትዮጵያ ላይ አዲስ መንግስትን ለመመስረት በግብፅና በሻዕቢያ መንግስት አማካኝነት የተቋቋመው በአቶ ልደቱ አያሌው አማካኝነት ይመራል የተባለው አብሮነት አሁን ላይ ቀድሞ ከነበሩት 21 አባላት በተጨማሪ ስማቸው ያልተገለጸና ወደፊትም ለጊዜው የማይገለጽ የተባሉ 7 የአስፈጻሚ ኮሚቴ አባላትን ሊመርጥ መሆኑን አመላክቷል። ይህንን ጉዳይ በማስመልከት ከዚህ ቀደም የተለያዩ መረጃዎች ሲወጡ መሰንበታቸው የተነገረ ሲሆን በተለይም እነኚህ 7 የስራ አስፈጻሚዎች እነማን ናቸው የሚለው ጉዳይ አሁን ላይ አነጋጋሪ እንዲሆን አድርጎታል። ውይይቱም ከሰሞኑ ይደረጋል ተብሎ የሚጠበቅ ሲሆን ከዚህ ቀደም በተለያዩ አካባቢዎች የሚንቀሳቀሱ በኢትዮጵያ ጉዳይ ላይ ያገባኛል የሚል ሐሳብን ሲያቀርቡ የነበሩ የተለያዩ የተቃዋሚ የፖለቲካ ድርጅት አመራሮች በአባልነት ተሳትፎበት እንደነበርና ጥንስሱ ላይም እርሷቸው ማኖራቸው የሚታወስ ነው። ይሁንና ግን አሁን ላይ የተለያዩ ሐሳቦች መደበላለቃቸውን ተከትሎ አብሮነት የተባለው በግብፅና በሻዕቢያ መንግስት የተቋቋመው በዲያስፖራ የከተመው እነ ልደቱ አያሌው የሚመሩት ስብስብ ሊበተን የሚችልበት ሁኔታ በስፋት እየተነገረም ይገኛል። ለዚህ ደግሞ በዋናነት 4 ኪሎ የተቀመጠው የዶክተር አብይ አህመድ መንግስትን ለመገርሰስ በዋናነት እንሰራለን የሚለው ሐሳብ አገርን ለማፍረስ እንዳቀዱ በዋናነትም የግብፅና የሻዕቢያ መንግስትን አጀንዳ አንግበው እየተራመዱ እንደሆነ የሚያሳይ ነውም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁት ይመስል ነበር። በቀጣይ በተመሳሳይ ወቅታዊና ትኩስ ከሆኑ የኢትዮጵያ ብሔራዊ ጥቅምን ከሚያስጠብቁ እንደዚሁም ከኢትዮጵያ ብሔራዊ ጥቅም ጋር ከተያያዙ አዲስ ወሳኝ መረጃዎች ጋር ዳግም እስከምንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ